እናንተ ጀግናዎች! ግጥም ለሩታዬ ለጀግናዋ እንኳን ደስ አለሽ ጀግናዋ መከራን ተሻግረሽ ልጅሽንም አቀፍሽ ጠላቶችሽን በእግርሽ ስር አደረግሽ። አይ ሩቲ የጠላቶችሽ ሐኪም የእህቶቿ ቅመም ንግስቷ ሩታዬ ሰዎችም ሊጥሉሽ ጮሁ 2 ዓመት። ስሚኝማ ሩታ የጀግና ጥግ ነሽ። የሰው ወሬ አሰሚ በአቋምሽ የጠናሽ ምንም ሳሰሚያቸው ልጅሽንም አቀፍሽ። ጀግናዋ ሩታዬ እንኳን ለዚህ በቃሽ። ከነ ቤተሰቦችሽ እንኳንም ደስ አለሽ። የሚዲያው ድምቀት አንቺ እኮ ልዩ ነሽ። አዎ ልዩ ነሽ። ለምን አትይኝም? አንቺ እኮ ከሌለሽ ሰው ሁሉ ባዶ ነው። አሉ እህቶችሽ በጣም የሚወዱሽ። ሌላው አስመሳይ ነው፣ ወዳጅ መስሎ ጥላት በጣም ብዙ ናቸው። ደግሞ እኮ ይገርማል፣ ነክተሻቸው አይደል? የቅናት ጥግ ነው ያንገበገባቸው። አንቺ ጀግና አንቺ ግን ጀግና ነሽ። ከምን አቆጥሪያቸው? እነሱ ያብዳሉ፣ አንቺ አሳይሻቸው። መቼም አይገባቸው እነሱ ሲቀኑ፣ አንቺ በለጥሻቸው። አንቺ እኮ ከሌለሽ አያምርም ቤታቸው። ሩታዬ ከሌለች ሁሉም ዜሮ ናቸው። እነሱ ሲያወሩ ስራቸው ሆነና ስምሽ መድኃኒት ነው መቼ ገባቸውና። ሩቲ ጨረቃዋ ከሌለች በሰፈሪት ሁሉ ጅላንፎ አይታወቅም ነበር። ሩታዬ ሁልጊዜ ፏ ድምቅ እያልሽ ልትገሊያቸው ነው። ልንገርሽ አልሳካለ እንጂ ቢሳካማ ኑሮ ሩታዬን ለመጥፋት በጣም ተሯሯጡ። አንቺ ግን ጀግና ነሽ። ለውጥሽን እያዩ እነሱም ማረሩ። ሩታዬ ደግሞ እኮ አምሮብሻል። አንቺው ተናጋሪ፣ አንቺው ቅበጭበት። ሚዲያው ላንቺ ነው። ሌሎች አበላሹት፣ አንቺው አስተምረሽ። ጭራሽ አልቻሉበት፣ ያወቁ መስሏቸው ብልግና ነረጩበት። አይገርምም ሩታዬ? ዩቱብሽን አይተው እየሰለጠኑ ያወቁ መስሏቸው ልብሳቸውን ጥለው ጭራሹን አበዱ። አይዞሽ ሩቲ፣ ነገ ሌላ ቀን ነው። ፈክተሽ እንድመጪ እንደ ጽጌረዳ እንደ ዳይ አበባ። ጀግናዋ ሩታዬ የፍቅር መምህር የእህቶቿ ጀግና ይላል የግጥሜ ራስ። የእኛ ቤት እንግዲህ ፍቅር ፍቅር እየሸተተ ነው። የእኛ ቤት ስላችሁ የአብርሽና የሩታ ቤት ይህን 4 ቀንና ይህን 5 ቀን በጣም ነው ደስ የሚል ቪዲዮ እየተለቀቀል ነው። በተለይ የትናንት ነው። እኔ እንጃ ሽንት አስጨራሽ ሳቅ ልበላችሁ ወይስ ምን ልበላችሁ? በጣም ነበር ደስ ሲል የነበረ፣ በጣም ሲያዝናና ነበረ። እንግዲህ የታችኞቹ መንደር ከፈለጋችሁ ታነቁ፣ ከፈለጋችሁ ክሎሮክስ ጠጡ፣ ከፈለጋችሁ ደግሞ እንደፈለጋችሁ ሆኖ ማሱኛ ምንም አያገባንም። ዋናው አብርሽና ሩታ አንድ መሆናቸው። የፋፌንም ድምፅ እንግዲህ በቀደመ አልሰማችሁት ካላችሁ ይኸው ከመጀመሪያው አስገብቼላችኋለሁ። እንግዲህ አብርሽ ትናንትና ሩታን ፈታ ዘና ሲያረጋት የነበር እሱም እንግዲህ አብርሽ እንደሰማችሁት ልጅን እንደ ፈረንጅ ልጅ አርጌ ነው ማሳድገው ብሏል። ማሻአላ ማሻአላ ተባረከ ረህማን ብያለሁኝ። በጣም ቆንጅዬ ልጅ ነው። እኔ እኮ ጥቁር ነው እንዲህ ነው ስቱ ነበር እንግዲህ እኛ አታሳዩ ብለን ነበረ። ብዙ ሰዎችም ልጆቻቸውን ስለማያወጡ እነሱም አሁን እኛ ያወጣሉ አላልንም ነበር። ግን በነገራችን ላይ አብርሽ እንዳለው ልጅ በቃ እንደፈለገ ሆኖ ሲያድግ ነው ልጅ የሚያድግ። የሆነ ሰው ያየዋል ተደብቆ ምናምን ነገር እንደዚህ ብዙ ጥንቃቄ ስናበዛለት ያው ይሄ ጥሩ አይደለም። ብዙ ጊዜ ይሄን ነገር እሰማለሁ፣ ያኔ በእናቶቻችን ይሄን ነገር እሰማለሁ ማለት በቃ እንደዚህ ጣል አርጓቸው እንደፈለጉ ይጫወቱ እና ቤተሰቦች በጣም ደስ ብሎኛል። እናንተም እንግዲህ ደስ እንደሚላችሁ ሁላችሁም ባለ ተስፋ አደርጋለሁኝ። በሄርሜላ ጋር ትናንትና በተለይ አብርሽ ከሄርሜላ ጋር ይመጣል ደግሞ ሊያቃጥለን ነው ስል እኔ ግን ብያቸዋለሁኝ። አብርሽ ካሁን በኋላ ከሄርሜላ ጋር መቼም ቢሆን አይመጣም። መቼም ያው ከጎኗ ሊሆን ይችላልኝ፣ ያው ጎርቷታልኝ። እንደ ሴት ልጅ ቆም ብለን ስናስብ እኛ ጠልተና ሳይሆን እሷ የምታረገው ድርጊቷ የምትሳሳመው በሚዲያ የሆነ ደራ ነገር አንዳንድ ጊዜ ሰው የሆነ ነገር ሲነግረን ምን አገባቸው የሚሉ ሰዎች ብዙ ጊዜ አሉ ማለት ነው። እና እነሷ ደግሞ ተይ ሄርሜላ በኋላ ትጎጃለሽ፣ ይሄ ነገር አንዳንዶች ዘመድ ናቸው፣ አንዳንዶች እንዲህ ናቸው ምናምን ነገር። እኛ ዘመድ ብትሆን ባትሆን አያገባንም። ግን በሚዲያ ላይ እንደዚህ እየተሳሳምሽ እየተላላሽ ጥሩ አይደለም። ትውልዱ ይበላሻል። ከእናንተ ሰው ምንድን ነው የሚማረው? እኛ ከእናንተ ብዙ ሌላ ነገር ነው የምንጠብቅ። እናንተ ደግሞ በሚዲያ ይሄን ነገር እባካችሁ ተቆጠቡ፣ አንቺም ትጎጃለሽ እያለ ነበር። በቃ ይህን ሳምንት እያለቃቀሽ እየመጣሽ ነው እና እንደፈለግሽ
ምንም ማድረግ አይቻልም ማለት ነው። ምንም ማድረግ አይቻልም። እና ሄርሜላ አሁንም አንቺ እኛን ይቅርታ ጠይቄ፣ እኛም በጣም ሰድበሽናል፣ በጣም አናደሽናል። የማይሆን ነገር እናያደረግሽ። እንደ ሴት ልጅ በጥሩ ነገር ከመጣሽ በቲክቶክም ሆነ በዩቱብም ሆነ እናበረታታሻለን። ግን ምንድነው ዝቅ ብለሽ ይቅርታ ስትጠይቂን ብቻ ነው። ግን ደግሞ ይህን ነገር ማድረግ ያለብን እና ሄርሜላ አሁንም ይቅርታ ጠይቂን፣ እኛ እናበረታታሻለን። ሁለተኛ እንደዚህ አይነት ስራ በቃ ህዝቡ ማህበረሰቡ የማይፈልገውን እየተሰደብሽ ራሽን ዝቅ አታድርጊ። ያው ሴት ነሽ፣ ነገ ጧት ያው ልጅ ልትወልጅ ትችላለሽ። ሚዲያ ደግሞ የያዘው ነገር ተሎ ስለማይጠፋ እኛ ለዚያ ነው የምንሳደብ። ይህን ነገር አስተካከይ፣ ከትዳር ውስጥ አትግቡ፣ እንዲህ አትበሉ የምንላችሁ ማለት ነው። አሁንም ወደ ራስሽ ተመለሽ ነው የምንልሽ። እኛም ሴት ነን፣ ብዙም ላንሳደብ እንችላለን። ያው አንዳንዴ ብዙ ጊዜ ትናገሩና ከዚያ በኋላ አንዴ ሁለቴ ከተናገራችሁ በኋላ የሆነ ነገር ስርጭት የሚላችሁ ነገር አለ አይደለ? እንደዚያ ነው የሚሆን እና ቤተሰቦች እንግዲህ ሄርሜላ አብርሽ ቻው ቻው። የሄርሜላ አድናቂዎችም ምንም ማድረግ አይቻልም። ሁለቶች እንግዲህ የኛ ቤት ከመጀመሪያው እንዳልኳቸው ፍቅር እየሸተተ ነው። ድሮም ፍቅር ነው የሚሸት ቤታችን፣ አሁንም ፍቅር እየሸተተ ነው እና እንግዲህ አብርሽና ሩታ ያው በዚህ ይልመድባቸው። በተለይ የትናንትናው ቪዲዮ እኔ በጣም ነው የተመቼ ማለት በጣም እና ቤተሰቦች ላይክ እና ሰብስክራይብ ሼር እያደረጋችሁ እኛንም አበረታቱን። ያለው ነገር ይሄ ነው። ዛሬ ደግሞ እንግዲህ ምን እንደሚመጣ አናውቅም፣ እንጠብቃለን። ብቻ አንድ ቀን እንደዚህ እያስደሰታችሁ በሁለተኛ ቀን ደግሞ ያው እንዳታስከፉን ነው የምንላችሁ። በቃ ሶስታቸው አብርሽ፣ ሩታ፣ ልጃችሁ ሶስታችሁ ብቻ ነውልን ማለት ነው። እና በጣም አሪፍ ነው። ልጃችሁን ደግሞ ያው ደበቅ አድርጎት፣ ሸፈን አድርጎት። አሁን ትንሽ ባታወጡት ጥሩ ነው። እንግዲህ ከተመቻችሁም አውጡልን፣ እኛ ምንም ችግር የለብንም። ሌላ ነገር ደግሞ ልጃቸው እንደዚህ ነው አይ ነው ልጃቸው ላይ በጣም ቀይ ነው ማሻአላ እና ደስ ይላልኝ። እና ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ ቤተሰብ ማለት ነው።